ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርስተ ዜና። የኢትዮጵያ መንግስት የሽግግር ፍትህ ፖሊሲና የትግበራ ማዕቀፍ ቢያጸድቅም ሂደቱ አሁንም ከፍተኛ መጓተት እየታየበት መሆኑን የአውሮፓ ህብረት ገልጿል። በአበሽጌ ወረዳ በ3 ወጣቶች ላይ ኢሰብአዊ በሆነ ሁኔታ ግድያ መፈጸሙን አረጋግጫለሁ ሲል የተቃዋሚ ፓርቲዎች ጥምረቱ አስታውቋል። ሌሎችንም ይዘናል። አብራችሁ ቆዩ። የኢትዮጵያ መንግስት የሽግግር ፍትህ ፖሊሲና የትግበራ ማዕቀፍ ቢያጸድቅም ሂደቱ አሁንም ከፍተኛ መጓተት እየታየበት መሆኑን የአውሮፓ ህብረት ገለጸ። ህብረቱ ባወጣው አዲስ ሪፖርት የኤርትራ ኃይሎች አሁንም ድረስ ከሰሜን ኢትዮጵያ አለመውጣታቸው፣ ከዚሁ ጋር ተያይዘው የሚፈጸሙ የሰብአዊ መብት ጥሰቶች እንዲሁም የሰብአዊ እርዳታ ገደቦች አሁንም ዋነኛ የደህንነት ስጋቶች ሆነው መቀጠላቸውን አመልክቷል። ከተጠያቂነትና ከግጭት በኋላ በሚወሰዱ እርምጃዎች ላይ የታየው ክፍተት የአውሮፓ ህብረት ባወጣው የ2025 የዓለም አቀፍ የሰብአዊ መብቶችና ዲሞክራሲ ሪፖርት በተሸፈነው የሪፖርት ጊዜ ውስጥ በኢትዮጵያ ከተመዘገቡ ዋና ዋና የሰብአዊ መብት ሁነቶች መካከል በተጠያቂነትና ከግጭት በኋላ በሚወሰዱ እርምጃዎች አፈጻጸም ላይ ችግር መኖሩን ጠቅሷል። በሪፖርቱ መሰረት ለሽግግር ፍትህ የሚሆን ፖሊሲና የትግበራ ማዕቀፍ ተዘጋጅቶ በመንግስት ቢጸድቅም እውነትን ለመፈለግ የሽግግር ፍትህና ተጠያቂነትን ለማረጋገጥ በተግባር የሚወሰዱ እርምጃዎች መዘግየት የቀጠለ ሲሆን ሂደቱ በባለቤትነት የመምራት ተነሳሽነት መጓተቱ ተገልጿል። ሪፖርቱ አክሎ እንደሚያመለክተው የኢትዮጵያ ሰብአዊ መብቶችና ዲሞክራሲ ሁኔታ በሰሜን ኢትዮጵያ በነበረው ግጭት፣ በፕሪቶሪያው የሰላም ስምምነት አፈጻጸም፣ በአፋርና በአማራ ክልሎች ባለው አለመረጋጋት እንዲሁም በኦሮሚያና በሌሎች ክልሎች በሚገኘው የማያቋርጥ አለመረጋጋት ቀጥሏል ሲል የሀገሪቱን ወቅታዊ ሁኔታ ገምግሟል። የፕሪቶሪያው ስምምነት በትግራይ አንጻራዊ ሰላም እንዲሰፍን በር ቢከፍትም ስምምነቱ በአማራ ክልል አዲስ የግጭት አቅጣጫዎችን የከፈተና ከኤርትራ ጋር ያለውን ውጥረት ያባባሰ መሆኑንም አክሎ ገልጿል። ሪፖርቱ የተጓተተውን የሽግግር ፍትህ ሂደት ከሰፊው የተጠያቂነት ስጋት ጋር የሚያያይዘው ሲሆን የፖሊሲ ማዕቀፉ ከጸደቀ በኋላም ቢሆን ትግበራው ወደ ኋላ መቅረቱን ያስረዳል። የፌዴራሉ መንግስት በብሔር ውጥረቶችና በታጠቁ ኃይሎች መካከል ያለውን ውጥረት ለማርገብ በሚያደርገው ጥረት ውስጥ የዲሞክራሲ ተቋማትን ይበልጥ ያወሳሰበና ለሰብአዊ መብቶች የሚሰጠውን አክብሮት ያጎደለ ሆኗል ሲል ያብራራል። ሪፖርቱ በተጨማሪም ከሰሜኑ የሀገሪቱ ክፍል የኤርትራ ኃይሎች አሁንም ለቀው አለመውጣታቸውን በመጥቀስ ወቀሳ አቅርቧል። በሌላ በኩል ከግጭት በኋላ የተገቡ ዋና ዋና ቃል ኪዳኖች አፈጻጸም ያልተጠናቀቀ ቢሆንም በሀገራዊ ምክክሩ ረገድ ጉልህ ደረጃ መመዝገቡንና በኢትዮጵያ ሰብአዊ መብቶች ኮሚሽን አመራር ላይ ጉልህ ለውጦች መደረጋቸውን ጠቅሷል። ሪፖርቱ የሽግግር ፍትህ ጉዳይን በሰፊው ዓለም አቀፍ የተጠያቂነት ምልከታ ውስጥ የሚያስቀምጠው ሲሆን የኢትዮጵያ አራተኛው ወቅታዊ የሰብአዊ መብቶች ግምገማ በ2025 የጸደቀ መሆኑንና ከግጭት ጋር የተያያዙ ጥሰቶች ተጠያቂነት፣ የፕሬስ ነጻነትና የዳኝነት ነጻነት ላይ የቀረቡ ምክረ ሀሳቦችን ያካተተ እንደነበር ገልጿል። የአውሮፓ ህብረት ባወጣው የ2025 የዓለም አቀፍ የሰብአዊ መብቶችና ዲሞክራሲ ሪፖርት የኢትዮጵያ መንግስት የሽግግር ፍትህ ፖሊሲ ቢያጸድቅም ትግበራው መጓተቱና የሰብአዊ መብት አያያዝ አሁንም አሳሳቢ መሆኑን ገልጿል። በጉራጌ ዞን አበሽጌ ወረዳ በ3 ወጣቶች ላይ ኢሰብአዊ በሆነ ሁኔታ ግድያ መፈጸሙን አረጋግጫለሁ ሲል የተቃዋሚ ፓርቲዎች ጥምረቱ አስታወቀ። መላው የኢትዮጵያ ህዝብ የሚሳተፍበት የዘፈቀደ ግድያና ኢሰብአዊ ድርጊቶች የሚወገዝበት የማህበራዊ ሚዲያ ዘመቻ እንዲጀመርም ጥሪ አስተላልፏል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አንድነት ድርጅት እንዲሁም እናት ፓርቲ በጋራ የሚገኙበት ትብብር ለኢትዮጵያ አንድነት የተባለው ጥምረት ሐምሌ 24 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች በማንነታቸው ተመርጠውና ከህዝብ ማመላለሻ ተሽከርካሪ ላይ እንዲወርዱ ተደርገው ፋኖ ናቸው በሚል ኢሰብአዊ በሆነ ሁኔታ ግድያ እንደተፈጸመባቸው አረጋግጠናል ሲል አስታውቋል። ድርጊቱን ከታሪካዊው የቀይ ሽብር ድርጊት ጋር ያነጻጸረው ትብብሩ ከአካባቢው ምንጮች አገኘሁት ባለው መረጃ መሰረት ግድያውን የፈጸመው የጸጥታ አካል ከገደላቸው በኋላ አስክሬናቸውን የቀብር አፈር እንዳይቀምስ በመከልከሉ በአውሬ እንዲበላ መደረጉ ነው በማለት ገልጿል። በድርጊቱ ከተገደሉት መካከል አንዱ የሆነው ይታገሱ አሰግደው ከዚህ ቀደም ወንድሙ ከሐዋሳ ተይዞ በተመሳሳይ መልኩ እንዲረሸን ተደርጓል ያለው መግለጫው ይህም ግድያው ቤተሰብንና ማንነትን ማዕከል ያደረገ ለመሆኑ ማረጋገጫ መሆኑን ከአካባቢው ምንጮች ተገልጾልኛል ሲል ጠቁሟል። በተመሳሳይ ከአንድ ወር በፊት ግዛቸው ግርማ የተባለው ሌላ ወጣት በዚያው በአበሽጌ ወረዳ ዳርጌ ቀበሌ በዘፈቀደ መንገድ ተረሽኗል ሲልም የተቃዋሚ ፓርቲዎቹ ጥምረት
አስታውቋል። ከግድያው ጋር በተያያዘ አንዳንድ የወረዳ አመራሮችና የጸጥታ አካላት መግለጫ አደገኛና ከህግ ተጠያቂነት ለማምለጥ የሚደረግ ከመሆኑም በተጨማሪ ዜጎች በተለያዩ ምክንያቶች በዘፈቀደ እንዲጨፈጨፉ የሚያበረታታ ነው በማለትም ትብብሩ አስጠንቅቋል። መላው የኢትዮጵያ ህዝብ በመጪው ማክሰኞ ነሐሴ 12 ቀን 2018 ዓ.ም በሶስት ወጣቶች የዘፈቀደ ግድያና በሀገሪቱ የተለያዩ አካባቢዎች የሚደረጉ ተመሳሳይ ኢሰብአዊ ድርጊቶችን በማውገዝ የንጹሃን የግፍ ግድያ ይብቃ በሚል የአንድ ቀን የማህበራዊ ሚዲያ ዘመቻ እንዲያደርጉና ድምጹንም ለዓለም አቀፉ ማህበረሰብ እንዲያሰሙ ጥሪ አቅርቧል። ከህግ ውጭ ምክንያት ፈጥረው ግድያ የፈጸሙ የጸጥታ ኃይሎችና ግፉ እንዲፈጸም ትዕዛዝ የሰጡ አካላት ለፍትህ አደባባይ እስከሚቀርቡ ህዝቡ ድምጹን እንዲያሰማ ጥሪ እናቀርባለን ያለው ትብብሩ ግፉን ፈጻሚና አስፈጻሚ አካላት እየሰጡ ያሉት የማናለብኝነት መግለጫ እንዲቆም አሳስቧል። ግድያዎቹ በአፋጣኝ ገለልተኛ፣ ግልጽና አስተማማኝ ምርመራ እንዲደረግባቸውም ጠይቋል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ከቀናት በፊት ባወጣው መግለጫ የሶስት ወጣቶችን ጉዳይ በልዩነት ባያነሳም በክልሉ ጉራጌ ዞን አበሽጌ ወረዳ በህዝብ ላይ ጉዳት በማድረስ ላይ በነበሩ አካላት ላይ ህጋዊ እርምጃ መወሰዱን ገልጾ በአበሽጌ ወረዳ በዋልጋና ዳርጌ አካባቢዎች በህዝብ ላይ ግድያ፣ ዘረፋና የባህልና ሃይማኖት ጸያፍ ድርጊቶችን ሲፈጽሙ በነበሩና መንግስት ያቀረበውን የሰላም ጥሪ አንቀበልም ባሉ ሽፍቶች ሲል የጠራቸው አካላት ላይ አስተማማኝ እርምጃ ተወስዶ ለህግ እንዲቀርቡ ተደርጓል ማለቱ አይዘነጋም። ኢትዮጵያ በአዲሱ የሀገራት አጋርነት ማዕቀፍ መሰረት በመጪው 10 ዓመት ውስጥ ከዓለም ባንክ 13.4 ቢሊዮን ዶላር ድጋፍ ለማግኘት ማቀዷን ሪፖርት አመላከተ። የገንዘብ ድጋፉ ማግኘት ግን ከሀገሪቱ ሪፎርም ሂደት ጋር አፈጻጸም፣ የማስፈጸም አቅምና ከሀብት አቅርቦት ጋር የተያያዘ ይሆናል ተብሏል። ከፈረንጆቹ 2027 እስከ 2036 የሚዘልቀው የዓለም ባንክ የኢትዮጵያ የሀገር አጋርነት ማዕቀፍ ይህንን ግምታዊ በጀት በተለያዩ የገንዘብ ዑደቶች ክፍፍል ያስቀምጣል። ሰነዱ አክሎ እንደገለጸው በአፈጻጸም ላይ የተመሰረተ ትክክለኛው የገንዘብ መጠን በየዓመቱ የሚወሰነው ባለው ሀብት መስፈርቱን በሚያሟሉ ሀገራት ብዛት እንዲሁም በሀገሪቱ የነፍስ ወከፍ አፈጻጸም ገቢና የህዝብ ቁጥር መስፈርቶች መሰረት ነው። ይህ የቀረበው የገንዘብ ክፍፍል እቅድ የወጣው በአሁኑ ወቅት የዓለም ባንክ በኢትዮጵያ ያለው አጠቃላይ የፕሮጀክቶች መጠን በግምት 16 ቢሊዮን ዶላር በደረሰበት ወቅት መሆኑን ሰነዱ ያመላክታል። ማዕቀፉ እንደሚያሳየው የወደፊቱ የዓለም ባንክ ፋይናንስ አቅርቦት በኢትዮጵያ የሪፎርም ሂደት በሀገሪቱ አፈጻጸም፣ በማስፈጸም አቅምና ባለው የሀብት መጠን ላይ የተመሰረተ ይሆናል። የሪፎርሙ እንቅስቃሴ ከቀዘቀዘ፣ የፖሊሲ ማዕቀፎች ከተዳከሙ ወይንም ለአሰራር ምቹ ሁኔታን የሚፈጥሩ ተጋላጭነቶች ካደጉ የፋይናንስ አቅርቦቱ በፕሮጀክቶች ስብጥር ወይንም ዓላማዎች ላይ ለውጥ በማድረግ እንደገና እንደሚከለስ ተጠቁሟል። በተጨማሪም የማክሮ ኢኮኖሚ መረጋጋት ከተረጋገጠ ሀገሪቱ በሂደት ወደ ድብልቅ ደረጃ የመሸጋገርና ከዓለም አቀፍ የመልሶ ግንባታና ልማት ባንክ ሀብቶች የመጠቀም እድል እንዳላትም ሰነዱ ጠቁሟል። አዲሱ ማዕቀፍ የግል ካፒታልን የኢትዮጵያ የስራ ዕድል ፈጠራ ስልት ማዕከል የሚያደርግ ሲሆን በ2025 ከነበረበት 6.9 ቢሊዮን ዶላር መነሻ በመነሳት በ10 ዓመታት ውስጥ 10.9 ቢሊዮን ዶላር የግል ካፒታል ለማንቀሳቀስ ግብ አስቀምጧል። ከዚህ በተጨማሪም የሀገር ውስጥ የታክስ ገቢን በከፍተኛ ሁኔታ ለማሳደግ ያለመ ሲሆን ከአጠቃላይ የሀገር ውስጥ ምርት አሁን ካለበት በግምት 8 በመቶ መነሻ በ5 ዓመታት ውስጥ ወደ 12 በመቶ፣ በ10 ዓመታት ውስጥ ደግሞ ወደ 15 በመቶ ያድጋል ተብሎ ይጠበቃል። ይህ የታክስ ግብ የታክስ መሰረቱን ለማስፋት፣ ተገዥነትን ለማሻሻል፣ የታክስ አስተዳደርን፣ ጉምሩክና ዲጂታል ስርዓቶችን ለማጠናከር የታለሙ ሪፎርሞች ታክለውበታል። የዓለም ባንክ ማዕቀፍ ጠንካራ የበጀት ስርዓት እንዲኖርና የመንግስት የልማት ድርጅቶች እንዲሁም ከተጠበቁ ዕዳዎች የሚመጡ የፋይናንስ ስጋቶችን የተሻለ ቁጥጥር ማድረግ እንደሚያስፈልግ አሳስቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።